ሰላም እንዴት ናችሁ? ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች፣ እስከ ቅርብ ጊዜ ብርሃኑ ጁላ በተናገረባቸው መድረኮች በሙሉ ሰውየውን ስሰማው የሚገባኝ ነገር የሚሰማኝ ነገር አስቦ የሚጠየቃቸውን ጥያቄዎች ካሉት መረጃዎችና ማስረጃዎች ከሁኔታዎች ጋር አገናዝቦ ሳይሆን በአፉ አስቦ በአፉ እንደሚናገር ነበር። በቃ ብርሃኑ ጁላን ስሰማው ማውቀው በዚህ ቁመናው ነው። ጥያቄ ይቀርብለታል፣ ኦን ዘ ስፖት ዝም ብሎ የተሰማውን እዛው በአፉ አስቦ በአፉ ይናገራል። በቅርቡ ፓርላማ በነበረው ቆይታ ያየሁት ደግሞ ከዚህ በታች ነው። ይህን አቅሙንም አጥቶ ነው የመጣ ፊልድ ማርሻሉ። በአፉ አስቦ በአፉ መናገር እንኳን አቅቶት ነው የታየው። ለነገሩ ሴንሰሪ አቅሙም እንዲያው ጠቅልሎ የደከመ ይመስላል። እንዲያው ፊልም የሚያደርግም አይመስልም። በጠቅላላ ይሄ በሌላው እንዲህ የተለመደውን ማሽተት መዳበስ ምናምን አይነት ነገርም ፊልም የሚያደርግ አይመስልም። ጠቅላላ ሰውየው ሲታይ እውነት ለመናገር እጅግ በጣም ያሳፍራል። ፊልድ ማርሻል ምናምን የሚለውን ከህግ ውጭ ከምን ውጭ የተሰጠውን ታይትሉን ምናምን ተውትና የአንዲትን ሀገር ጦር የሚመራ ሰው ለዛውም የኢትዮጵያን ለዛውም የዚህን ቀጠና አካባቢ የሚመራ ሰው እንዲህ ሆኖ ማየት በእውነት ያሳፍራል። በጣም በጣም ያሳዝናል። እኛስ መቼም የፈረደብንን ምንም ብዙ ነገር እያየን እየሰማን ነው። ምንም አናደርግም፣ እንችለዋለን። ረሃባችንን ሞታችንንም ችለን የምንኖር ህዝቦች ነን። ግን ኤርትራውያን ያዩታል የብርሃኑ ጁላን ቁመናና በጣም በእውነት የሚያሳፍር ነገር ነው። የሚያሳፍር ነው። እና ብርሃኑ እንደ ሰው በቅድሚያ እንግዲህ ፓርላማ ሲናገር እንደ ሰው የመከላከያ ሚኒስትሯ ነበር መምጣት የነበረባት፣ ግን ኮምፕሬሄንሲቭ ስለሆነ አለ የእሱን ቃሉ ለመጠቀም ሰፋ ያለ ነገር ስለሚያስፈልገው አለ ከእሱ የተሻለ ለማለት ነው። አንተ ሂድ ተብዬ መጣሁ ታዝዤ መጣሁ ብሎ ነው የሚጀምር እንደ ሰው የተሻለ ነገር እንደሚያቀርብ ሁሉ። ከዛ በኋላ ያቀረበው በሙሉ እንግዲህ እንደሰማችሁት ነው የተከታተላችሁት ሁሉ በእጅጉ የሚያሳፍር የሚያሳዝን ነው። ሰው እንዴት እንዲህ ወርዶ እንዲህ ወድቆ እንዲህ አቅቶት የአንዲትን ሀገር ጦር ይመራል? በዝምድና በጓደኝነት በቤተሰብ ምናምን ከሆነ እኮ በቃ እያነሱ ለማንም የሚሰጡትን ገንዘብ እየሰጡት ገለል ቢያደርጉት ምን አለበት? ቢያንስ ችሎታ ያለው ሰው ቦታውን ቢይዝ። እንዴት እንዲሆኑ እናየዋለን። በእያንዳንዱ ነገር ምንም ነገር አላቀረበም። እንደ ሰው በየጉዳዮች ዘርፍ እንደዚህ ረድፍ አስይዞ ለማቅረብ ዝም ብሎ ጉዳዮቹን ያነሳል። ለምሳሌ ስለ ቀጠና ያወራል፣ ስለ አካባቢው፣ ስለ ቀይ ባህር ቀጠና ያወራል እና ለማውራት ይፈልጋል ልበለው። ከዛ ወዲያውኑ ምን ይላል? ቀጠናው በጣም ችግር ያለበት ነው፣ በጣም ችግር ያለበት ነው። ለምን እንደሆነ አላውቅም፣ ተረግሞ ይሆን አላውቅም ይላል። እንግዲህ የኢትዮጵያን ጦር የሚመራ ሰው የቀይ ባህር ቀጠና ችግሩ ከምን የመነጨ እንደሆነ እና ምን እንደሆነ አለማወቁ ያስገርማል። ምንም ነገር አለማለቱ ደግሞ ያስገርማል። ይሄን ለማለት እኮ ሌላው ቢቀር የደርግ ዘመን መቶ አለቆች ከጻፏቸው መጽሐፍት መግቢያዎች እኮ የተወሰኑ ነገሮችን ቢቀነጫጭብ ጥሩ ማብራሪያ ማቅረብ ይችል ነበር ወይ ሰባስበው ቢሰጡት። ምን ሀገር እንዴት እንዲህ ይላል? እንዴት እንዲህ ይላል? የኢትዮጵያ ጦር መሪ እንዴት ቀጠናው ምን ሆኖ እንደሆነ አላቅም፣ በምን እንደሚቸገር አላቅም፣ እንዴት ይላል የኢትዮጵያ ጦር መሪ? እንዴት ሊሆን ይችላል? ሊታሰብ ሊታለም የማይችል ነገር እኮ ነው። ስለ ሀገራት ሁሉ በዝርዝር ለማውራት ሞክር። ስለ ጅቡቲ ያወራል። ለምሳሌ ስለ ጅቡቲ የአንድ የከባድ ሹፌር ያክል እንኳን ማውራት አልቻለም። ምንድነው ግንኙነታችን ከጠቅላላው አንጻር እንዴት ነው የምንጠቀም፣ ምንድነው ያለው፣ ምንም ነገር ማለት አልቻለም። ምንም አይል። ስለ ኤርትራ ሊያወራ ይልና ተስማምተናል ብለን የባህር ኃይል ሁሉ አዘጋጅተን ነበር ይልና ከዛ ስምምነቱ ፈርሷል ብሎ አሁን የባህር ኃይሉን እንዴት አድርገን እንደምንወስደው ይላል። ደግሞ ተንፈራገጡ ተንፈራፈሩ ምናምን ይላል። ደግሞ እንደገና መልሶ ብልጽግና የሚለውን ቃል ለማስገባት ይሞክራል። ስለ ሶማሊያም ስለ ሁሉም ዝም ብሎ
ዝም ብሎ ያነሳል፣ ይጥላል፣ ይደነባበራል፣ መተንፈስ ያቅተዋል፣ ጉሮሮውን ማጽዳት ያቅተዋል፣ የሚያንቀላፋ ሁሉ ይመስላል፣ ታክቶታል፣ ደክሞታል፣ ወዲህ ይሄዳል ወዲያ። በጣም የሚያሳዝን ነው በእውነት ለመናገር በእውነት የሚያሳዝን ነው። በቃ እንዳልኩት መግቢያ ላይ እስካሁን በአፉ አስቦ በአፉ የሚናገር ሰው ነበር የሚመስለኝ። ነገሩም እንደዛ ነው እስካሁን የነበረው ነገር። ወይ ደግሞ በቃ ራሱን መግለጽ የማይችል ነገሮች የሚቸግሩት የማይመቸው አይነት ነገር ይመስለኝ ነበር ከአሁን በፊት። አሁን ግን እንደዛ አይደለም። ስለምንም ነገር አያውቅም። ስለምንም ነገር ምንም ማውራት አይችልም። ምንም የለውም፣ ጤናም የለውም። ቅድም እንዳልኩት ያው ብዙ ጊዜ ሕክምና እንደሚመላለስ ምናምን ይሰማል እና በመሰረታዊነት ጤናም ያለው አይመስልም፣ ደህና አይመስልም። እና ይህን ሰው እንዲህ ሆኖ ማየት በእውነት ያሰፍራል። ስለምንም ነገር ስለ ፋኖ ያወራል እንደተለመደው ካሁን በፊት ዝም ብሎ ደስ እንዳለው ዝም ብሎ እንደመጣለት ሲያወራ እንደነበረው አሁንም እንደዛ ነው ያወራው። 90% እንዳያርገናል ማጽዳት መጠራረግ ምናምን ይላል። እንግዲህ ፋኖ የት እንዳለ በከተማ ብትጠይቁ ሊስትሮ ሁሉም ይነግራችሁ ነው። በገጠር ብትጠይቁ እረኛ ሁሉም ይነግራችሁ ነው። ምን እየተደረገ በምን ደረጃ በምን አቅም መንግስትን ዲሴብል እንዳደረገ ከነ ድክመቱ ያለው ጠቅላላ ሁኔታ ማንም የሚያውቀው ነው። ይህን እንኳን ሰው በሚያደናግር መልኩ እንኳን ማቅረብ አልቻለም። ለሰው ግሬታ በሚፈጥር መልኩ ማቅረብ አልቻለም። ይሄን ለምን እንደማይገነዘቡ የብልጽግና ሰዎች ይገርመኛል። እውነት ለመናገር መጥቶ እንዲህ ሊሆን እንደሚችል ለምን እንደማያውቁ ነው። እነሱ ከየትም እንደሰበሰቡት የፓርላማ ደንቆሮ የኢትዮጵያን ሕዝብ እንደዛ አድርገው ያስቡት። በጣም ብዙ እኮ የሚሰማ ሰው አለ፣ የሚገባው የሚረዳ የሚገነዘብ አለ። ግን እነሱ ወግድ ብሎ በጥፊ የሚመታቸው እስካልመጣ ድረስ ሰው ያወቀ አይመስላቸውም። የታዘባቸው የገባው የተረዳ ምናምን አይመስላቸውም። ስለዚህ በቃ ዝም ብለው እንደ ብርሃኑ ጁላ ዝም ብሎ ሴንስ ማድረግ የማይችል እንኳን ሴንሰሪ አቅሙ የሞተ ሰው እንኳን እያመጡ ይጎልቱብናል። በጣም የሚያሳፍር እጅግ የሚያሳፍር እንዳልኩት ኤርትራውያን ስለሚያዩ ስለሚሰሙት መግለጫዎችም አውጥተዋል። ተራ ነገሮችን እንኳን መናገር እየቻሉ አይደለም የብልጽግና ሰዎችና ተሳዳቢዎቻቸው እያሉ ነው። እንደው ከዚህም በላይ አለማለታቸው ገርሞኛል። የሻዕቢያ ሰዎች እውነትም አደብ እየገዙ የሆነ ደረጃ ላይ እያደጉ ነው የሚያስብል ነው። እውነት ለመናገር እንዲህ አይነት ውርደት ሰምተው አይተው ከዚህ በላይ አለመሳለቃቸው እንዲው ያሳፍራል። የአካባቢው ሀገራት አማርኛ ለመናገራቸው እንዲው በተወሰነ መጠን ጥቅም አለው። በነገራችን ላይ እንዲህ አይነት የጦር መሪ ኢትዮጵያ እንዳላት አለማወቃቸው እንዴ የሚያሳፍር እኮ ነው። በደርግ ጊዜ የነበሩ የኢትዮጵያ የጦር አመራሮች እኮ መንግስቱ ኃይለማርያምን አንድም በሰላም ይፈታ፣ ጦርነት ይብቃ፣ ከሰሜኑ ጋር ነው የሚደረገው ግጭት ይበቃል፣ ሰላማዊ አማራጭ የዲፕሎማሲ አማራጭ ይፈለግ ይሉ ነበር። አንድም ደግሞ ጦርነቱን እንዋጋ ከተባለ በእኛ አቅም የውጭ ሰዎች በማያውቁት ከሚፈተፍጡ በተለይ የምስራቁ ሰዎች የሩሲያ ሰዎች ስለነበሩ ከኛ ስልጠናና ትምህርት ጋር የማይሄዱ ሰዎች ናቸው፣ በእኛ መንገድ ጦርነቱን እንዋጋው ይሉም ነበር። ከዚህም አልፈው አንተ ራስህ ተው ይሉት ነበር እኮ መንግስቱ ኃይለማርያም። ጣልቃ አትግባብን፣ አቅዶ መዋጋቱን ለእኛ ተወው፣ እንዴት መደረግ እንዳለበት እናውቃለን እስከ ማለት ይጋፉት ነበር። ያ ሁሉ ሆኖ መንግስቱ አልሰማ ብሎ በየቦታው በየሜዳው በተገኙበት ጀነራሎችን እያዋረደ እየገደለ ብዙ ሲያስቸግራቸው መጨረሻም ይሆናል ያሉትን የመፈንቅለ መንግስት ሙከራ እንዳደረጉ ይታወሳል። 81 ላይ ያው እነሱም በሚያስገምት ሁኔታ በተዝረከረከ መልኩ ቢያደርጉትም እዚህ ድረስ ለሀገራቸው የሚያስቡ ለሁኔታዎች መሻሻል የሚጨነቁ የጦር መሪዎች የነበራት ሀገር እኮ ነች ኢትዮጵያ። እንዴት ዛሬ ዋናው የሀገሪቱ የጦር መሪ መከላከያ ወደ ደንበር ሂድ ይባላል፣ እንዴት ብሎ ነው ምናምን እያለ ምን እንደሚያወራ እንኳን ሁለት አረፍተ ነገር እንኳን ቀጣጥሎ ማውራት የማይችል የጦር ጄኔራል እንዴት ትኖራታለህ ሀገሪቱ? በእውነት
በእጅጉ የሚያሳፍር በአያሌው የሚያሳቀቅ የሚያሳዝን አንገት የሚያስደፋ በምን ደረጃ ቢተባበሩ ነው እንዲህ ሊወድቁ የቻሉት? የብልጽግና ሰዎች እንዴት ተመራርጠው ቢመጡ ነው? ምን ማለት ነው? ከመውደቅ ከመውረድ ከዝቅታ እንጠቀማለን ብሎ ማሰብስ እውነት ልመናገር እውነት ሊጠየቅ የሚገባው ነገር ነው። ምንም በፍጹም የሚያሳቅቅ ነው አላቸው አንዳች ነገር። በቃ ሁሉም የብልጽግና ሰዎች ወደ አደባባይ ሲመጡ በልተው የሚመጡት ቅጠል የሆነ አሽትተው የሚመጡት ጭስ የሆነ የሚጠጡት የሆነ የተበላሸ ነገር ሳይኖር አይቀርም። በቃ እናቶ ዳንኤል ክብረት ይመጡና የብልጽግና ከፍታ ላይ ተውን ከፍታ ላይ ነን ይላሉ። እኛ እኮ እናንተን አይደለም ስለኛ ነው የምናወራው። ስለኛ መሆኑን አያውቁም፣ ስለ ህዝቡ መሆኑን አያውቁም፣ አይፈልጉም፣ አይሰሙም። ጠቅላይ ሚኒስትሩ ይመጣና ትናንት የጎበኛችሁት ይላል። ስለ ዳቦ ጥያቄ ሊጠይቁት የሄዱትን ሰዎች ትናንት ያሳየናችሁ በ2050 የሚጀምር በ2070 የሚጀምር ምንም እያለ ያወራል። በቃ እንዲህ ነው። ዝም ብሎ ቅዠት፣ ዝም ብሎ ብዥታ፣ ዝም ብሎ ውድቀት፣ ውርደት፣ ዝቅታ እና እልህ ደግሞ እምቢ ማለት በጭፍኑ ነው ያለው እና እንደው በጣም የሚያሳዝን ነው። እንግዲህ ፊልድ ማርሻሉ በዚህ ደረጃ ወርዶ ፓርላማ ላይ ሲውል እንግዲህ የተሻለ ነገር ለመስማት እንኳን አቅም የሌለው የሚያንቀላፋ ፓርላማ የብርሃኑን እንግዲህ እንዴት እንዳሳለፈው ያያችሁትን። ያሳዝናል፣ ያሳፍራል። ሀገራችን እዚህ ደረጃ ደርሳለች። በዚህ ሁኔታ ተስፋ ሰጪ ነገር የለም። በብልጽግና በኩል ያለው ይሄ ነው። በተዋጊዎች በኩልም ያለው በሚታወቅ ደረጃ ነው። ኃላፊነት የሚሰማው ስብስብ ድርጅት የለም። እንግዲህ ፈጣሪ ሆናት ከማለት በቀር ምንም አይባልም። መጪው የከፋ ነው፣ ግን ፈጣሪ ይጠብቅ። ኢትዮጵያ ለዘላለም